ጭልጭል የሚል የተሽከርካሪ መብራት ጥቅጥቅ ያለውን የጫካ መንገድ ሰንጥቆ ያልፋል። የዛፎቹ ጥላዎች እንደ ረጅም እጆች ወደ መኪናው የሚዘረጉ ይመስላሉ። አየሩ በጭጋግ የተዋጠ ሲሆን፣ አካባቢው ካለው ከባድ ዝምታ የተነሳ የመኪናው ሞተር ድምፅ እንደ ጩኸት ያስተጋባል። በድንገት ከመንገዱ ዳር የሰው የሚመስል ነገር ግን አረማመዱ እንግዳ የሆነ ፍጡር ብቅ ብሎ ይጠፋል። የሾፌሩ ልብ መምታት ይጀምራል። አይኖቹ ለማየት ቢሞክሩም ከፊት ለፊቱ ያለው ጨለማ ግን ሊበገስ አልቻለም። ይህ ቦታ ተራ ጫካ እንዳልሆነ ነፍሱ ይነግረዋል። በዛፎቹ መሃል የሚሰማው ዝገት መሰል ድምፅ የንፋስ ሳይሆን የሰው ድምፅ ለመምሰል የሚሞክር አውሬ ይመስላል። የጫካው ድባብ ቀስ በቀስ ወደ ፍርሃት ይቀየራል። መኪናው ቆሟል። ከውጭ የሚሰማው የሌሊት ወፎች ጩኸት አቆመ። ሾፌሩ ከመኪናው ወርዶ አካባቢውን መቃኘት ይጀምራል። በእጁ የያዘው የእጅ ባትሪ ብልሃን በትልቅ ዛፍ ግንድ ላይ ያረፈውን ደም የተላወሰ ቆዳ ያሳያል። ያ ቆዳ የሰው ሳይሆን የእንስሳ ነው፣ ነገር ግን የተገፈፈበት መንገድ እጅግ ጥንቃቄ የተሞላበት ይመስላል። በድንገት ከበስተጀርባው የቅርንጫፍ ስብራት ድምፅ ይሰማል። ዘወር ሲል ምንም የለም፣ ነገር ግን በትልቅ ድንጋይ ላይ የተቀመጠ የሰው እግር አሻራ ያያል። አሻራው ወደ ተኩላ እግር አሻራነት እየተቀየረ ወደ ጥልቁ ጫካ ያመራል። ሽታው የበሰበሰ ሥጋ ይመስላል። ፍርሃት መላ አካላቱን ይወርሰዋል። ወደ ቤቱ ሲመለስ በሩ ክፍት ሆኖ ያገኘዋል። በሳሎኑ ውስጥ ያሉት ፎቶግራፎች ተገልብጠዋል። በግድግዳው ላይ በሚስጥር ቋንቋ የተጻፉ ምልክቶች ይታያሉ። እነዚህ ምልክቶች ስለ ጥንታዊው የቆዳ ቀያሪ ወይም ስኪን ዎከር የሚናገሩ መርገምቶች ናቸው። መስኮቱ ላይ አንድ ጥላ ይታያል። ጥላው የሰው ቅርጽ ቢኖረውም እጆቹ ግን እንደ አሞራ ጥፍር ረጅምና ስለታም ናቸው። ቤቱ ውስጥ ያለው ሙቀት በድንገት ይቀዘቅዛል። የራሱ ድምፅ በሌላ ሰው ድምፅ ተመስሎ ከጓዳ ሲጠራው ይሰማል። እባክህ እርዳኝ የሚል የለቅሶ ድምፅ ነው። ነገር ግን ድምፁ የሚመጣው ማንም በሌለበት ባዶ ክፍል ውስጥ ነው። ሌሊቱ እየገፋ ሲሄድ ፍጡሩ ራሱን መግለጥ ይጀምራል። በመስኮቱ መስታወት ላይ የሚታየው ነጸብራቅ የሰው ፊት ሳይሆን የአጋዘን ጭንቅላት የደፋ አስፈሪ ፍጡር ነው። አይኖቹ እንደ እሳት ይነድዳሉ። ይህ ፍጡር የሰውን ድምፅ የመምሰል ብቃት አለው። የሚወደውን ሰው ድምፅ እየቀያየረ እንዲከፍትለት ይማጸነዋል። በሩን ክፈትልኝ፣ ውጪው በጣም ይበርዳል ይላል። ነገር ግን በበሩ ቀዳዳ ሲመለከት የሚያየው ተኩላ የሚመስል ነገር ግን እንደ ሰው በሁለት እግሩ የቆመ አስፈሪ አውሬ ነው። አውሬው የሰውን ቆዳ እንደ ልብስ ተጎናጽፎታል። በሩን በኃይል መቧጨር ይጀምራል። በክፍሉ ውስጥ ያለው መብራት መጥፋትና መብራት ይጀምራል። እያንዳንዱ ብልጭታ ሲል ፍጡሩ ወደ እሱ እየቀረበ መሆኑን ያሳያል። መጀመሪያ በሩ ጋር ነበር፣ አሁን ግን በክፍሉ ጥግ ቆሟል። ፍጡሩ ረጅምና ክትት ያለ አካል አለው። ቆዳው ግራጫማና የተሸብሸበ ነው። ከንፈሮቹ የሉም፣ ጥርሶቹ ግን እንደ መጋዝ የተሳሉ ናቸው። ፍጡሩ ሲተነፍስ እንደ አሮጌ በር ይጮኻል። ማነህ ብሎ ሲጠይቅ ፍጡሩ በራሱ በሾፌሩ ድምፅ እኔ አንተ ነኝ ብሎ ይመልስለታል። ይህ ፍጡር ትዝታንና ማንነትን የመስረቅ ኃይል እንዳለው ይገነዘባል። ድንገት ፍጡሩ ይጠፋል። ሾፌሩ ጥንታዊ መጻሕፍትን መፈለግ ይጀምራል። ስለ ስኪን ዎከር የሚናገሩ አፈታሪኮች እንደሚሉት ይህ ፍጡር ጥንት ሰው የነበረና በጥንቆላ ኃይል ራሱን ወደ እንስሳ የለወጠ ነው። ግድያ በፈጸመ ቁጥር የሟቹን ቆዳ በመልበስ ዕድሜውን ያራዝማል። እሱን ለመግደል በብር የተለበጠ መሳሪያ ወይም ልዩ የሆነ የባህል መድኃኒት ያስፈልጋል። ነገር ግን ፍጡሩ አሁን በቤቱ ጣሪያ ላይ እየተንቀሳቀሰ ነው። የጣሪያው ጣውላዎች በእግሩ ክብደት ሲሰነጠቁ ይሰማሉ። ፍጡሩ አሁን ከመጠበቅ ይልቅ ለማጥቃት መርጧል። ሾፌሩ ወደ መኪናው ሮጦ ለመግባት ይሞክራል። በጨለማው ውስጥ ብዙ ጥንድ የሚያበሩ አይኖች ይታያሉ። አንድ ብቻ አይደሉም፣ ብዙ ናቸው። የጥንቱ መርገም በመላው አካባቢ ተሰራጭቷል። አንዱ ፍጡር በመኪናው ፊት ለፊት ላይ ዘሎ ይወጣል። የመኪናውን መስታወት በባዶ እጁ ይሰባበረዋል። ሾፌሩ መኪናውን አስነስቶ በፍጥነት ይነዳል። ነገር ግን ፍጡሩ ከመኪናው እኩል በከፍተኛ ፍጥነት ይሮጣል። አልፎ አልፎም ወደ ሰውነት እየተለወጠ ለምን ትሸሻለህ እያለ ይጮኻል። መኪናው ከመንገድ ወጥቶ ከአንድ ትልቅ ዛፍ ጋር ይጋጫል። ሾፌሩ በደም ተለክሶ ከመኪናው ይወጣል። አካባቢው ጭር ያለ ነው።
በሩቅ የሚታየው የድሮ ቤተ ክርስቲያን ፍርስራሽ ብቸኛው መጠጊያ ይመስላል። ወደዚያ እየተሳበ ይሄዳል። ፍርስራሹ ውስጥ ሲገባ ብዙ የሰው አጽሞችና የተገፈፉ ቆዳዎች ተከምረው ያያል። ይህ ቦታ የፍጡራኑ መመገቢያ መሆኑን ይረዳል። በድንገት አንዱ ቆዳ መንቀሳቀስ ይጀምራል። ቆዳው በራሱ ተነስቶ ወደሱ መጠጋት ይጀምራል። ቆዳው ውስጥ ያለው ባዶነት እጅግ ያስፈራል። በፍርስራሹ ውስጥ እሳት ያነዳል። ፍጡራኑ እሳትን እንደሚፈሩ ያውቃል። በእሳቱ ብርሃን ውስጥ የፍጡሩ እውነተኛ መልክ ይታያል። ግማሽ ሰው ግማሽ እንስሳ የሆነው አካሉ በሚያስገነግል ሁኔታ ይወዛወዛል። ሾፌሩ በእጁ የያዘውን ስለታም ብረት በእሳቱ ውስጥ ያግለዋል። ፍጡሩ እየሳቀ ቆዳሽን እፈልገዋለሁ፣ ያንተ ቆዳ አዲስ ነው ይለዋል። ሾፌሩ ግን የመጨረሻውን ኃይል ተጠቅሞ ይከላከላል። በፍልሚያው ወቅት የፍጡሩ ቆዳ ተቀዶ ከስሩ ሌላ የሚቃጠል ነገር ይታያል። ፀሐይ መውጣት ስትጀምር ፍጡራኑ ወደ ጫካው ጥልቁ ይሸሻሉ። ሾፌሩ በሕይወት ተርፏል፣ ነገር ግን አካሉ ላይ ጥልቅ የሆኑ የመቧጨር ምልክቶች አሉ። ወደ መንገዱ ተመልሶ እርዳታ ለማግኘት ሲሞክር አንድ መኪና ይቆማል። የመኪናው ሾፌር ወርዶ ሲጠጋው ሾፌሩ የራሱን ፊት በሚመጣው ሰው ላይ ያያል። ፍጡሩ ቀድሞት የሱን መልክ ይዞ መጥቷል። እውነተኛው ሾፌር ጩኸቱን ሳይጨርስ አዲሱ እሱ ወደ መኪናው ገብቶ ይነዳል። እውነተኛው ሾፌር አሁን የጫካው አዲስ ቆዳ ቀያሪ ሆኖ ቀርቷል። ታሪኩ በማይበቃ የፍርሃት አዙሪት ይጠናቀቃል።